የአማራ ክልል ዛሬም ህገወጥ ታጣቂ እያሰለጠነ መሆኑ ተሰማ። የአማራ ክልል መንግስት ከዚህ በፊት ልዩ ኃይልና ፋኖ የተባሉ ኢመደበኛ ታጣቂዎችን አደራጅቶ ክልሉን ሲያስበጠብጥ እንደነበረው ሁሉ በየጊዜው አድማ ብተናና ጸረ ሽምቅ በሚል ከፍተኛ ቁጥር ያለው ታጣቂ እያሰለጠነ መሆኑን እየገለጸ ይገኛል። ስልጠናው በየወረዳውና በየዞኑ እንዲሁም በክልል ደረጃ የሚሰጥ መሆኑ ሲታወቅ አሁንም እየሰለጠነ የሚደራጀውና የሚታጠቀው ኃይል ከህግ ማዕቀፍ ውጭ በሆነ መንገድ ስለሆነ ያለፈው ስህተት መደገሙ አይቀርም ተብሏል። በ2015 ዓ.ም በፕሪቶሪያው ስምምነት ምክንያት የራሱን መንግስት ገልብጦ የአማራ መንግስት ለማቋቋምና ሀገሪቱን ለመቆጣጠር በመፈለግ ፋኖና ልዩ ኃይል የተባሉ ኢመደበኛና ህገወጥ ታጣቂዎችን በጫካ አሸፍቶ ሲያስበጠብጥ የቆየው የአማራ ክልል መንግስት ከቅርብ ጊዜ ወዲህ ጽንፈኛውን የፋኖ ኃይል ለማስመታት በሚል ሌላ ህገወጥ ታጣቂ በገፍ እያሰለጠነ መቆየቱ አይዘነጋም። አገሪቱን ወደ ስርዓት አልበኝነት ያስገቧት የአማራ ክልል መንግስት ባለስልጣናት ክልሉን በህግ የበላይነት ከማስተዳደር ይልቅ ከአንዱ ስርዓት አልበኝነት ወደ ሌላው ስርዓት አልበኝነት እየተለዋወጡ ነው ተብሏል። የአማራ ክልል የቅማንትን ህገ መንግስታዊ ጥያቄ በኃይል ለመድፈቅ በሚል ያቋቋመውን ፋኖ የተባለ ጽንፈኛ ታጣቂ በወቅቱ ልዩ ኃይል ከሚባለው ሌላው ህገወጥ ታጣቂው ጋርና እንዲሁም ከወንበዴዎችና ነፍሰ ገዳዮች ጋር በማቀናጀት ከ2007 እስከ 2015 ዓ.ም ድረስ በቅማንት ህዝብ ላይ ከፍተኛ ጥቃት ሲያስፈጽም ቆይቷል። እዚህ ቦታ ግን ልንገርህ ትጥፍታ ብሎ ጦርነቱ ከተጀመረ አንድ የሚወጣ የለም። ይሄ ቅማንት ማህበረሰብ ስለሆነ ደመኛው እስከሆነ ድረስ እየለመጠ ነው የሚጥለው። ዘወይ አንድ የሚወጣ ሰው የለም። ባለድል ሊወጣ ይችላል። በቅርቡ የጀመረው የፋኖ ትግሉ ሳይጠናቀቅ የብልጽግና ምርጫ በመድረሱ በየጫካ ያሰማራውን በርካታ ታጣቂ በሰላም ጥሪ ስም ወደ ከተማ እያሰባሰበ የሚገኘው የአማራ ክልል መንግስት አሁንም ውስጥ ለውስጥ አማራ የሚድነው በፋኖ ህቡ አደረጃጀት ነው በሚል ስራ እየሰራ መሆኑን የውስጥ መረጃ ምንጮች ጠቁመዋል። በየጫካው ተሰማርተው በገዛ ህዝባቸው ላይ ከፍተኛ ግፍና በደል ሲፈጽሙ ቆይተው በቅርቡ ወደ ከተማ ገብተው እጅ ከሰጡ የፋኖ ታጣቂዎች መካከል በመንግስት ባለስልጣናትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽንፈኛ የሃይማኖት መሪዎች ሴራ ተማረው ምስጢር ያወጡ ግለሰቦች እንዳጋለጡት ከሆነ አሁን እየሰለጠነ ያለውም ሆነ በጫካ የሚገኘው ታጣቂ ከቦታ ልዩነት ውጪ የሚተዳደረውና ስምሪት የሚሰጠው በመንግስት ባለስልጣናት በኩል መሆኑን አጋልጠዋል። በክልሉ ውስጥ ታፍነው የሚገኙ ህዝቦች የሚያነሱትን የፍትህና እኩልነት ጥያቄ በጥላቻ የሚያስተናግደው የአማራ ክልል መንግስት ዛሬም እንደ በፊቱ አፈናውን የሚያስቀጥል አድማ ብተናና ጸረ ሽምቅ ከመጠን በላይ እያሰለጠነ በመሆኑ በክልሉ አንዳች ሰላማዊ መፍትሄ ይመጣል ተብሎ አይጠበቅም። ክልሉ አሁን እያሰለጠነ የሚያሰማራው ታጣቂ ኃይል አብዛኛው ስናይፐርና መትሬስ የታጠቀ ነው የሚሉ አስተያየት ሰጪዎች፣ አድማ ብተና የሚባለው ኃይል ደግሞ በርካታ ዲሽቃ የታጠቀ መሆኑን ገልጸዋል። ክልሎች በህገ መንግስቱ አንቀጽ 52 ንዑስ አንቀጽ 2 መሰረት የክልላቸውን ሰላምና ደህንነት ለማስጠበቅ የሚያደራጁት የፖሊስ ኃይል ብቻ ሆኖ እያለ ከዚህ ስልጣናቸው አልፈው ከፍተኛ የሆነ ህገወጥ ታጣቂ ኃይል እያሰለጠኑና እያሰማሩ መሆናቸው መንግስትም በበኩሉ ስርዓት አልበኝነትን እያስፋፋ መሆኑን ያመላክታል ተብሏል። ህገወጡን ጽንፈኛ የፋኖ ታጣቂ በህገወጥ የክልል ታጣቂ መደምሰስም ሆነ መከላከል አይቻልም የሚሉ ወገኖች በበኩላቸው መንግስት እየተከተላቸው ያሉትን እንዲህ አይነት ህገወጥ አሰራሮች በማቆም በህገ መንግስቱ ድንጋጌዎች ላይ ብቻ ተመስርቶ ኃላፊነቱን እንዲወጣ ሲሉ ጠይቀዋል። ክልሎች እስከ አፍንጫው የታጠቀ ልዩ ኃይል በማደራጀታቸው ምክንያት ላለፉት 7 ዓመታት አገሪቱን ቀውስ ውስጥ መክተታቸው እየታወቀ ዛሬም የአማራ ክልል ትልቅ ቁጥር ያለው ህገወጥ ታጣቂ እንዲያደራጅ የተደረገበት ሁኔታ እጅግ አሳፋሪ ነው ተብሏል። ክልሎች በፖሊስ ኃይላቸው መቆጣጠር የማይችሉት ችግር ከገጠማቸው የፌዴራል ፖሊስና የመከላከያ ሰራዊት ኃላፊነቱን ተረክበው መስራት ያለባቸው ህገወጥ ታጣቂ መመስረት ከጥቅሙ ይልቅ ጉዳቱ ይበልጣል ሲሉ አስተያየት ሰጪዎች ተናግረዋል።